ፍቅርሽ ማረከኝ በሕይወቴ በዘመኔ ፍቅርሽ ማረከኝ በሕይወቴ በዘመኔ እማምላክ ለኔ መድኃኒቴ ፍቅርሽ ማረከኝ በሕይወቴ በዘመኔ። የክርስቶስን ማዳንና የማዳንን ሥራ የሚዘክረውን ፍቅርህ ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ የተኛውን ድንቅ ዝማሬ አንዳንድ የኦርቶዶክስ ሚዲያዎች እያንዳንዱን ስንኝና ይዘት በመለወጥ ወደ እመቤታችን ድንግል ማርያም በማዞር ሲዘምሩትና ሲያስተላልፉት ተስተውሏል። ይህ አይነቱ አካሄድ እንደ ተሐድሶች ግጥም እየቀየሩ ኦርቶዶክሳዊት ቤተክርስቲያንን ማሳጣት በሚል በጽኑ ተኮንኗል። በፍጹም ፍቅርሽ ዓለምን ትቼ ላገለግልሽ ልጅሽ ሕይወቴ ለኔ ሆኖኛል። በእናትነትሽ ሸክሜ እርቋል። ለክብርሽ ቆሜ እዘምርሃለሁ እንደ አቅሜ አገንሻለሁ። ለክብርሽ ቆሜ እዘምርሃለሁ እንደ አቅሜ አገንሻለሁ። ፍቅርሽ ማረከኝ በሕይወቴ በዘመኔ። ይህንን ድርጊት አስመልክቶ ብዙ ቅሬታዎች ተስተውለዋል። ለእመቤታችን ክብርና ምስጋና የቀረቡ እጅግ በርካታና ግሩም የሆኑ መዝሙራት እያሉ የክርስቶስን መዝሙር የግድ ለውጦ መዘመር ያስፈለገበት ምክንያት ግልጽ አይደለም። ክርስቶስን ማመስገን እመቤታችንን መቃወም ባለመሆኑ ሁለቱንም በየማዕረጋቸው ማመስገን ሲገባ እንዲህ አይነቱን ለውጥ ማድረግ ስህተት ነው። ለክርስቶስ የቀረበን የአምልኮ ዝማሬ ወደ እመቤታችን ማዞርና ስንኞችን መቀያየር ትልቅ የአካሄድ ስህተት ነው። ምስጋናን ያለአግባብ ማዛባት ስርዓትን የጠበቀ አይደለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምሳሌ ለምስጋና የምንጠቀምባቸው አይነቶች ይለያያሉ። ለምሳሌ ለአምልኮ የምንጠቀምበት ሌላ ነው፣ ለቅዱሳን ደግሞ የምንጠቀምበት ደግሞ የተለያዩ። ለምሳሌ ለአምላካችን ለእግዚአብሔር ምስጋና በምናቀርብበት ሳለ የአምልኮ ምስጋና በምናቀርብበት ሳለ ላትራ የሚል የግሪክ ቃል እንጠቀማለን። አናነጻጽረውም፣ አናወዳደረውም፣ እኩያ የለውም፣ የሚተካከለው የለም። ለሱ ብቻ የምናቀርበው፣ ለሱ ብቻ የምንገዛለን፣ ለሱ ብቻ የምናመልክ፣ እሱን ብቻ የምናመልክበት፣ እሱን ብቻ የምናልቅበት ያ የምስጋና አይነት ላትራ ይሏል ግሪኩ። ለማንም አይወሰድም፣ አይገለበጥም፣ ወደኋላም ወደፊትም አይነበብም። ለሱና ለሱ ብቻ አምላክ በመሆኑ ገዢ በመሆኑ ባለስልጣን በመሆኑ ፈጣሪ በመሆኑ ብቻ ለሱ የምናቀርበው ይህ የምስጋና አይነት ላትራ ይሏል። በልዩ ጸጋ ደግሞ ከፍጥረት ሁሉ በላይ በሆነችው አምላክን በመውለድ ደግሞ ለእመቤታችን ለቅድስት ድንግል ማርያም ደግሞ ሃይፐር ዱሊያ ይሏል እና ከፍጥረት ሁሉ በላይ በመሆኗ አምላክን በመውለዷ ትልቅ ጸጋ በመቀበሏ ምክንያት ለእመቤታችን ለቅድስት ድንግል ማርያም ደግሞ ሃይፐር ዱሊያ የሚል ደግሞ ግሪክ ቃል ይጠቀማል። ለቅዱሳን ደግሞ የአምላክ ጸጋ በመስጠቱ የእግዚአብሔር ጸጋ በመቀበላቸውና ባደረጉት ተጋድሎ ደግሞ ለቅዱሳን ደግሞ ዱሊያ ይለዋል። እነዚህ ነገሮች ማንለያያቸውና ማንከፋፈላቸው ካልሆነ አንዳንድ ጊዜ በቅንነት የምናስገባቸው የሐሰት ትምህርቶች አሉ። ሰይጣንም ደግሞ የሚጠቀምባቸው ራሱን የቻለ ደግሞ መንገዶች አሉ። ስለዚህ ቤተክርስቲያን ላይ ትምህርቷንና የአምልኮ ማዕከሏን ለመበታተን በግለሰቦች ምክንያት የሚመጡ ደግሞ ሀሳቦች አሉ። ስለዚህ የአምላክን ለቅድስት ድንግል ማርያም አድርገን ምን አለበት ምን ችግር አለው በሚል መልኩ አናልፎ ይሄ ራሱን የቻለ ትምህርት ስለሆነ ለእመቤታችን ለቅድስት ድንግል ማርያም ሃይፐር ዱሊያ የሚለውን የግሪክ ቃል ተጠቅመን በልዩ ጸጋ አምላክን በመውለዷ ከፍጥረት ሁሉ በላይ ከፈጣሪ በታች ስለሆነች በዛ እናመሰግናታለን ማለት ነው። ለአምላካችን ግን ለእግዚአብሔር ግን ላትራ የሚል ቃል ተጠቅመን አናነጻጽሩም፣ አናወዳደሩም። የእሱን ዝማሬ ለሌላ ለቅዱሳን ለሌላ ለአካል ለመስጠትም ማከልም መክተትም አንችልም። እንደዚህ ነገሮች ሊታረሙበትና ሊሰመሩበት የሚገባ ጉዳይ ስለሆነ እህታችን በዚህ መዝሙር ላይ የሰራሽው ጉዳይ ቢስተካከልና እርማት ቢያገኝ ብዬ አስባለሁ። ነገሩ ሳይሰፋና ባለማስተዋል ብዙ ሰዎች በስሜት ውስጥ ገብተው ተንጠው ዋጋ እንዳይከፈል ቤተክርስቲያን ራሱን የቻለ አስተምሮና ራሱን የቻለ መንገድ ስላላት ይሄ ጉዳይ ችግር ውስጥ እንዳይከተን እንዳያስተዛዝበንም ደግሞ ሌላ ደግሞ ትምህርት እንዳይመጣና ሲስተማላችን ገብቶ እንዲከፋፍልን ይሄ ነገር እርማት ቢወሰድበት ብዬ አስባለሁ። እያንዳንዱ ዝማሬ በዚህ መልክ እየተቀየረ የሚዘመር ከሆነ ነገ ምን ሊፈጠር እንደሚችል መገመት አይቻልም። ይህ አሰራር ሆን ተብሎ የቤተ ክርስቲያንን ሰላምና ስም ለማጥፋት የታለመ ካልሆነ በቀር ተራ ስህተት ሊባልም አይችልም።
አንድ መዘምራን ወይም ደራሲ በባለቤትነትና በፈቃደኝነት ለክርስቶስ ያዘጋጀውን መዝሙር ያለምንም ፈቃድና ፍላጎት በድፍረት ይዘቱን ቀይሮ መዘመር ፍጹም ስህተት ነው። ድንግል ማርያምን ስለምንወድ ነው በሚል ሰበብ ይህንን ጥፋት ማለፍ አይገባም። የኦርቶዶክስ ሚዲያ ነኝ የሚሉ አካላት እንዲህ አይነት የተዛቡ ነገሮችን ሲያስተላልፉ መምህራንና ሊቃውንት ዝም ማለታቸውና አለማረማቸው ያሳዝናል። እንዲህ ያሉ ልምምዶችን የሀገረ ስብከት ትምህርት ክፍሎችና የሚመለከታቸው አካላት በአስቸኳይ ሊገስጹና ሊያስቆሙ ይገባል። ለእመቤታችን እኮ እጅግ በጣም የሚገራርሙ መዝሙሮች አሉ። በጣም እና ለምንድነው ይሄ ተቀይሮ መዘመር የተፈለገው? ለክርስቶስ የተዘመረ ነው። ይሄ ስለ ክርስቶስ ነው መሆን ያለበት። ለምንድን ነው ሊቀየር የተፈለገውና በዚህን ያክልስ ስቱዲዮ ተገብቶ ሌላ አዲስ መዝሙርስ ለምን አልዘመርሽም? አላቅም ማለት እንጃ አላቅም። ቀሲስ እንግዲህ አይተውት ይሁን አላቅም፣ አስፈቀደሽ ይሁን አላቅም። ግን እኔ እንግዲህ የተሰማኝን ልናገር ብዬ ነውና እንደኔ በጣም አግባብ አይደለም። በቃ ይሄ የተዘመረው ስለ ክርስቶስ ነው በቃ አይደል እንዴ? የእመቤታችን ደግሞ የሚገራርሙ መዝሙሮች አሉ፣ ስለ ድንግል ማርያም የተጻፉ የተዘመሩ። በጣም ከቀሲስ ሳንወጣ 7ቱ መንጦላይት ወዴት ተጋረዱ ማለት ማርያም እንወድሻለን። አረ ስንቱን ልጥቀሰው እውነት። እና ለምንድነው ያሉትንስ ብዘምር አይሻልም ነበር? ይሄን ቀይሮ ለመዘመር ለምን ተፈለገና? እኔ ይሄ አግባብ ነው ብዬ አላስብም። እንግዲህ ያልገባኝ ነገር ካለ ደግሞ አስረዱኝ። በአጠቃላይ ይህ አይነቱ አሰራር መነሻው ለመታወቅ ካለን ጥማት የመነጨ እንደሆነና የዚህን ዘመን መርህ አልባ አካሄድ እንደሚያሳይ ተገልጿል። በእኛ ቤት የክርስቶስን መዝሙር ወደ እናቱ ቀይረን ዘምረን መተናል የሚሉ አባባሎችም ስርዓት አልባነትን የሚያሳዩ ናቸው። በመሆኑም አማኞችን ያለ ስርዓት የሚሄዱትን ገስጿቸው በሚለው የመጽሐፍ ቅዱስ ቃል መሰረት ስርዓት አልባ አካሄዶችን እንዲቃወሙ ጥሪ እናቀርባለን። Thank you.